ደጋግመህ አታውሪልን። አንተ ራስህ መናገር ትችላለህ ማለት ዲሲፕሊን የሚባል ነገር ስላየ ይኑርክ። እሺ የኔ መናገር አንተ ስራ መቅረት ይችላል። ይቀር መቅረት ይችላል። ኦኬ መቅረት ይችላል። እንደዛ በዛ ላይ ደግሞ እሷም ይደብራት እኮ ማዘን መከፋቴን እምባዬ ሲያወራ ድምፅ አልባ ቅኝቴን አንጀቴ ሲጋራ አይኔም ባግቶ እየጮኸ ሰላም 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 ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ሰላም ብያለሁ ቤተሰቦቻችን፣ ውድ ፋሚሊዎቻችን እንዴት ናችሁልን? ዛሬ እንግዲህ ካሜራማናችን የኛ ካሜራማን ሳይሆን የሆነ ሰው ካሜራማን ነው። ምክንያቱም እንደዚህ አይነት ነገር እንዲለቀቅ የምንፈልገው እሷ ጋር ነው፣ መነካከስ ስለማንፈልግ ማለት ነው። እና ባለፉት 1-2 ቪዲዮዎች ያው እንዳልህ የተናገርናቸው ነገሮች ነበሩ። እኛ የማንንም ስራ የማበላሸት የማንንም ህይወት የመበጥበጥ እንትን የለብንም፣ ፍላጎት የለብንም አይደል? አዎ። እና እሱም ፍቅርን ይደብራታል ብሎ ነው ከያቢታ ጋር ስራውን ለማቆም የተስማማው። እኔም ይደብረኝ ነበር፣ ግን ደግሞ እዚች ጋር ስራ እንዲበላሽ አልፈልግም። እኔ የራሴን ስሜት አላስቀድምም። ያ ቢደብረኝም የያዙትን ፕሮጀክት እስኪጨርሱ ብቻ አንድ ላይ ይሰራሉ። ያው ከዚህ በፊት የተነጋገርነው ነገር ስላለ እሱን እንጨርስ በሚለው ነው። ግን የሚደብርሽ ምን አይነት ከሆነ ከሌላ ሰው ጋር መስራት ትችላለች። አረ ችግር የለም። አይ ከኛ ይውጣ ማለት ባለ ደግሞ ይሄ አለያየችን ምናምን የሚለው ነገር እንዳይመጣ ገብቷል አይደል? እንዳየኸው ነው ምላሳቸውን ትላንትና። አዎ እኮ እኔም ለዛ ብዬ ነው እሱ ረበሸኝ። በቃ ሰሞኑን በጣም ረበሸኝ ነበር። እንደዚህ ማድረግ ምናምን ደስ አይልም። ግን ያው መጀመሪያም የተፈጠረ ነገር ስለነበር እነሱም እንደዛ ማድረግ አልነበረባቸውም። ከዛ እሱን ካየሁት ምናምን በኋላ በጣም ደበረኝ እና አሁን ነገም ገባሽ ስራ ሊበላሽ ይችላል። እንደዚህ አይነት ነገር ከሆነ እንደዚህ አይነት ቀልድ ከተጀመረ እኔ ጋም እንደዚህ አይነት ነገር ሊሆንብኝ ይችላል። ለዛ በየ ነው። ከዛ ደግሞ አንቺ እንደዛ አዝነሽ ምናምን ደብሮሽ ሳይ በቃ በጣም ደበረኝ የምር ከልቤ ማለት ነው። ለዛ ነው እውነት በጣም አመሰግናለሁ። ግን አንተም ከደበረክ ከማንም ጋር ሰው ምናምን ከደበረክ ንገረኝ፣ እማቆማለሁ። ችግር የለም ስራ ስለሆነ ያው ስለተረዳኝ አመሰግናለሁ። እና አንተም እውነት በጣም ለኔ ኮፈር ተጨንቀ ስራ እስከማቆም ስለደረስክልኝ አመሰግናለሁ። ከዚህ በኋላ ደግሞ በፈለግሽው ሰዓት አለው ከጎንሽ፣ እንደፈለግሽ ልታወሪኝ፣ ምንም አይነት ነገር ልታወሪኝ ምናምን ከፈለግሽ ዝግጁ ነኝ። ከጎንሽ ነው። አይ እነሱ በሌላ ነገር ነው እያሰቡት ያሉት። እነሱ ስል ደግሞ እነማን ሌላ ሰው እንዳይመስላችሁ ዳግምና ያብስራ ናቸው። ያብስራ ነው ስሟ፣ ያብስራ ዳግም ቴድሮስ እና ያብስራ በጣም ስለኛ ክፉ ነገር ነው እያወሩ ያሉትና የሆነ እኛ ያላደረግነውን ነገር አደረጉ ከምንባል እያደረግን ምንም ከኛ የሚጎል ነገር የለም። ብቻ ከኛ ይውጣ። ገባችሁ አይደለ? እና ዛሬ የሚገርማችሁ ፓርት ያቢታ ናት የቀጠረችው፣ ግን እስካሁን አልመጣችም። ሰዓት ከማያከብር ሰው ጋር ስራ ራሱ መጀመር ከባድ ነው ያምር። እና ደግሞ በጣም የሚደብር ነገር ነው። በእርግጥ ግን ያው አሁን ሰበብ ስለሆነ እየፈለጉ ያሉት ይመስለኛል። ለዛም ይሆናል እንደዚህ ያረፈደችውና፣ ግን ችግር የለውም እንጠብቃለን። ያው ከኛ የሚጎልብን ነገር የለም በእርግጥ ምናምን ብቻ እንዳይደብረኝ። በአጠቃላይ ዛሬ ከያቢታ ጋር ስራ እንደማያቆሙ አይ ቲንክ እሱ ስለሱ ታወራክ ነው የቀጠረች። ሌላ የምታወሩበት ነገር ጉዳይ ያለ አይመስለኝም። እና ይሄ አለ አይደል ብዙ አታችመንት እንዲኖራቸው አልፈልግም። ቪዲዮ ሲሰሩ ምናምን አይ በፍጹም አንቺ ደስ የማይልሽ ነገር ካለ ምናምን መጀመሪያ ሲጀመር አሁን እሱን አይደል ለምን ነግራ እንደዚህ በቃ የሆነ ባውንደሪ ይኖረናል። አዎ ያው እንደ በፊቱ አይደለም። ከዛ ደግሞ የያዝነውን ነገር ከጨረስን በኋላ ደግሞ ከዚህም በኋላ እንቀጥሎ የሚንሰራ የሚመች ቦታ ምናምን ከሆነ ደግሞ አንዳንዴ የሚመቸኝ ሰዓት ምናምን ካለ ስቀርጹ ምናምን አያቸዋለሁ። ሱማ ግዴታ ነው። አንድ ቀንም በነገራችን 3 ቪዲዮ መቅረጽ እንችላለን። ኦኬ የቲክቶክ ሲሆን እንደዛ ነው። የቲክቶክ ሲሆን እንደዛ ኦኬ። ለዛ እንደዛ እናደርግና ከዛ ደግሞ ይሄን ያህል በጣም የሚደብርሽ አይነት ወይ የምትጨናነቂ ምናምን ከሆነ ደግሞ መቅረጽ ይችላል። ከልቤ አይ መቅረጽ ይችላል። እስኪ ያልቅ ድረስ ዝም እንላለን። እኔ ቢደብረኝም አልናገርም።
እስኪያልቅ ድረስ ማለት ነው። አዎ ግን የምር እኔ ይሄን ሰሞን ደግሞ ሳስብ የነበረው ምንድነው እንደዚህ ከሆነ ገባሽ እኔ ጋርም ስራ ሊበላሽብኝ ገባሽ። በጣም የያዝናቸው ስራዎች ነበሩ፣ ብዙ ነገሮችን እንሰራለን ብዬ አስቤ ምናምን ነበር። ያ ሃይ አርፍደሽም መተሽ ሃይ ብለሽ ነው የምትቀመጪው? አይ እንዴት ናችሁ ሰላም ናችሁ ይባልና ስላረፈኩ ይቅርታ ይባላል። አረፈድኩም። አረፈሽም እና ደግሞ ባረፍድም ደግሞ ምን ነገር ያለበት እሱ ነው አይደል? አይ ለጠሯችን እሱ ማለት ለዛ ማለታችን ያሪት እየቀረጻችሁ ነው ቪዲዮ? አዎ እየቀረጽን ነው። በጣም አረፈርሽብን። እኛ ደግሞ አሁን ስራ እየሰራን ነበር። በእርግጥ የመጣሽው በዛ ላይ ደውለሽም አይደለም የመጣሽው ዝም ብለሽ ነው። ያ እኔ እናንተ የምንገናኝበት ቦታ ላይ ተቀጣጠርን ነው አይደል? እኮ አርፍደሻል እኮ ይኸውልሽ፣ ቪዲዮ ከመስራታችሁ በፊት ማውራት ያለባችሁ ነገር አለ። ከዛ ደግሞ አርፍደሻል፣ በጣም አርፍደሽ ነው የመጣሽው ምናምን። ከዛ ምንም ነገር አልመሰለሽም እኮ እሱን ለምንድን ነው ከእሱ እኮ የምታወሪው? እሱን ለምን ሰምተሽው አትመልሽም? መደወልም አይጠበቅብኝ ቦታውን ስለማውቀው መምጣት ትችላለህ። ይሄን ማለት ነው ሰውጣ እየመጣው ነው ብያለሁ። ካረፈርሽ በነገራችን ላይ እኮ የሚሄድ መብት እኮ አለኝ እኮ ታውቂያለሽ። ግን እኔ አሁን ሰላም ከበርኩት ነው አይደለም እንዴ? ቢያንስ ሰላም አትይንም? ተይው እሺ፣ ሰላምታውን ይቅር። ከዛ በኋላ ደግሞ በጣም ሪስፔክት ሊኖርሽ እኮ ግዴታ ነው። እንደዛም እንዳላደርግ ደግሞ እያደረክ ያለው ነገር ምን አረኩ? ስለጠበቅሽ ቁጭ ብዬ እሺ፣ ችግር የለውም። ለማንኛውም ማን እንጨቃጨቅ? ይቅርታ እንደምጠይቅ ያንቺ ሰው ላይ መለጠፍ ተገቢ ነው? አይ ቀጠሯችን ካንተ ጋርና አንተ ስለምን አልነገርከኝም? ከሱ ጋር ከካሜራማናችን ጋር ነበር አይደል? አስፈላጊ ነው ሶስተኛ ሰው ይዞ መምጣት። ቆይ መጀመሪያውን ተረጋጊ፣ በቃ ችግር የለውም። እሺ አሁን አይ ነገር ለመፈለግ ካልሆነ እሺ በቃ ይቅርታ አለብን። እናንተ አይ ምን ትላንትና ተናግረው ልክ ነው ልክ ነው፣ ችግር የለውም። ትላንትና ተናግረህ የሄድከውን ነገር ታውቃለህ። ስራውን መቅረት ይችላል ምናምን ብለህ ነው የሄድከው አይደል? ስራውን መቅረት ይችላል እኮ አይደለም። ይኸውልሽ ምን እናውራ ተባብለን ዛሬ መጣን አይደል? ቪዲዮ ግዴታ ይሄ ቪዲዮ የዛሬ ቪዲዮ መቀረጽ ስለነበረበት ነው የመጣሁት። ከዛ ደግሞ ከሷ ጋር መምጣት ነው እሷ ግዴታ። አሁንም እኮ እሷ ስለፈቀደች ነው የመጣሁት። ከዚህም በኋላ የሚቀጥለው ይሄን ስራ አትሰራም ካለችኝ አልሰራም። ከዛ ደግሞ አንዴ ቆይ አዳምጪኝ። ከዛ ደግሞ እንደዚህ አይሆንም ምናምን። አሁን እሱንም ለመነጋገር ነው ዛሬ እሺ ብዬ የመጣሁት። ከዚህ በኋላ እንዴት ነው የምንሰራው የሚለውን ነገር ለማውራት በምን ወይ ነው የምንሰራው ምናምን። እኔ እናንተ ይሄን ስራ ስንጀምር እሷ አልነበረችም ማለት ትክክል። ሌላም ስራ አስበን ነበር፣ ግን ደግሞ እንደዚህ አይነት ሜንታሊቲ ካላችሁ መስራት አንችልም። በእውነት እሱን ነው እኔ አሁን ያሰብኩት። ይኸውልሽ ትንሽ ደብሮኝ ነበር። አንተ ነገሮችን እያገነንካቸው ነው። እያገነንኳቸው ሳይሆን ትክክለኛ ፍርድ ሰጪ ነው። አይ እንደዛ ሳይሆን ምንም በእኛ ማል ያለ ሰው ስራ እኮ ይበጠበጣል። በነገራችን ላይ እንደዚህ እኮ አይሰራም። ተስማምተሽ ነው የምትሰሪው። የሆነ ነገር እኔ አርፍደህ 2 ሰዓት 3 ሰዓት ጠብቄ ያውቃለሁ። እኔ አርፍጄ አላውቅም። አንደኛ ነገር እሺ፣ ችግር የለውም፣ ይቅርታ። ለሱ ችግር የለውም። አሁን ያለፈ ነገር ማውራቱ ምንም አዲስ ነገር እያረፈርኩ አሁን ስለ ማርፈድ አይደለም፣ ግን እሷ ላይ ያረጋችሁት ነገር አንቺም ዳግምም ያረጋችሁት ነገር ስራ ያበላሻል። አንደኛ ነገር እኔ ማለት እኮ ባይዘው ከሷ በፊት ነው የምታውቀን ጓደኞች ነን። አዳምጪኝ። ይኸውልሽ እኮ ከአንቺ ጋርም እኮ ያገናኘን ስራ ነው። አዎ ያገናኘን ስራ ነው። ከዛ በኋላ ከዳግም ጋርም አንድ ቪዲዮ ሰርተን ከሱ ጋርም ስራ ነው ያገናኘን። ከዛ በኋላ ግን አሁን ለምሳሌ እንደዚህ አይነት ቀልድ ብትቀልዱ ከኔ ጋር ጭራሽ በጣም ማይሆን ነገር ላይ ነው በቃ እሱም ነገር ላይም እኔ ላይም መድረሱ አይቀርማ። እሷ ላይ ከሆነ እኔ ያደርጋሉ። ፍራንክ አደረግናት አለቀ። ነገሩን አከረረችው እንጂ ይቅርታ ብለናታል እኮ። አይ እንደዚህ አይነት ፍራንክ የለም፣ እንደዚህ አይነት ፍራንክ የለም። ይቅርታ ባልጠይቅ እመርጣለሁ። በዛው ይቅርታ ስጠይቁኝ ምን ሆነሽ? አሁን ለማንኛውም እሱ ልናወራ አይደለም። ይቅርታ ተብለሻል፣ ፓርት እኮ ዘፈናል። አንደኛ ነገር ይቅርታ ተብለሻል ምናምን እያደረግሽ እንደዚህ አታናግሪያት። ይኸውልሽ አዳምጪኝ፣ እንደዚህ አታናግሪያት። ይቅርታ ተደርጎልሻል ምናምን ነገር ተብለናታል። አልተቀበለችም። እሱ መብቷ ነው። በቃ መብቷ ከሆነ እኮ እሺ። አሁን ለማንኛውም እሱ ልንጨቃጨቅ አይደለም እዚህ ጋር የመጣ ነው እንትን ያልሽው። ይኸውልሽ መጀመሪያም በነገራችን ላይ እንደዚህ ልናወራ አይደለም እንድናወራ ነበር። እኔ እንደዚህ አልጠበቅኩም ነበር። አንደኛ አርፍደሽ መጣሽ። ይኸውልሽ አብስራ አንዴ አዳምጪኝ አንዴ። ይኸውልሽ ብቻሽን ታወሪያለሽ። እንግባባ ትላልቅ እሺ። ይኸውልሽ እንድንግባባ ነው ትላልቅ ሰዎች ነን። እንግባባ፣ በወሬ እንግባባ እሺ። እንዴ ቀጥል፣ እየሰማሁህ ነው እኮ። ይኸውልሽ በጣም እኔም እሷም ሪስፔክት አለን ለእናንተ። ለዛም ነው አሁን ስራውን ምን ቀጥለው። ከዛ ደግሞ አሁን ያረግሽው ነገር ግን ትክክል አይደለም። ማርፈዱ ችግር የለውም እሺ፣ አርፍጂ። ከዛ በኋላ ግን ትክክል አይደለም። ሰላም ማለት እንዴት አይነት ወይ ነው? ደስ አይልም። ብቻ ምን ማለት ነው? እኔ እናንተ ልናወራ እንተቀጣጣር ነው አይደለ? ፍቅር ከኛ ጋር እስከዛሬ ይሄን ስራ ስንሰራ አልነበረችም።
ሰው ይዞ መምጣት አንደኛ ያለንን ግርግር እያወቅ የነበርንበትን ጸብ እያወቅ ይዞ መምጣት ነገሩን ለማጋጋል ነው የሚመስለው። የመጣሁትም ለሷ ብዬ ነው የምልሽ። እኔ ደግሞ ምነግርሽ ለሷ ብዬ ነው እኮ አሁን እየተግባባ አሁንም እኮ ከደበራት ይቆማል ስራው እኮ ከደበራት እኮ አያት ተሳካለች። ማስፈራራት አይደለም እዛም ቪዲዮ ደቅሮ ማስፈራራት ደስ አይልም። ስራ ላይ ሆነን ነው የመጣሽው በነገራችን ላይ ለዛ ነው ደውለሽ ያልመጣሽው እኮ ለዛ ነው ይኸውልሽ። ምን ማለት ነው ደውለክልኝ እዛ ቦታ ነኝ ያልከኝ አይደለ? መሄድ እችላለሁ እኮ ይሄ ሁላ ሰዓት አርፍደሽ ነው እንዴ? ከዛ በኋላ እንዴ ግዴታ የለብንም እኮ ታበቃ ኢነርጂን አታባክን። ከሰው ጋር የተከራከርክ ማዋል ወደ ዋና ነጥባችሁ ግቡ። ማለት ቪዲዮ ልትሰሩ ነው። ቪዲዮ ከመስራታችሁ በፊት ደግሞ ያወጣናቸው ህጎች አሉ። አይ ሚን ያወጣዋቸው አንቺ ነሽ ህግ ያወጣሽው? ያ በምን ጉዳይ? በዩቲዩብ ነው? ዩቲዩብ ምን አገባችሁ እናንተ? እና ታዲያ በእኔ ቪዲዮ መቼስ ሊሆን አይችልም ማለት ስላንቺ ቪዲዮ ሳይሆን አሁን ለምሳሌ ሁለታችሁ የምትሰሩትን ቪዲዮ ደስ ካላለ ላይ ፖስት ይችላል። አንቺ ስለኛ ቪዲዮ ምን አገባሽ? ምን አገባሽ? እኛ ስለምንሰራው ቪዲዮ አንደኛ አገባሽ ስለሱ ነው የሚያገባኝ። ይኸውልሽ አንደኛ ተረጋግተሽ አውራት። አትጩሂ የምር አትጩሂ። በጣም አንቺ እውነት ያበዛሽው ነው። አይመለከትሽም እኮ ስለኔ ህይወት። ለምንድን ነው በቃ ምን እያደረግሽ ነው? ስለጆሽ ምንም አይፈጠርም ባይዘው። አሁን ቪዲዮ የሚሰራ ከሆነ ቪዲዮን ያሉትን ህጎች ልንገርሽና ቪዲዮቹን እንትን ልበልሽ። ቪዲዮ ሰሩ። እሺ ህጎቹን እስቲ ንገሪኝ። በጣም አመሰግናለሁ። መስማማትሽን ያሳያል። ይሄ በመጀመሪያ በቃ እየደበረኝ ማለት ነው። እየደበረኝ ከአንድ የመተቃቀፍ በላይ እንድትተቃቀፍ አልፈልግም። ቪዲዮ ላይ መሳም ደግሞ ጭራሽ ሬድ ፍላግ ነው። ጭራሽ ጉንጭም ይሁን እጅም ይሁን ምንም እንድስሚውም አልገባኝም። አንቺ ዝም በይ። ይሄን ነገር እስቲ አንተ አስረዳኝ። ለምን እስቲ ያስረዳሻል? አይ ከሱ ጋር እናውራ። አንቺ አያገባሽም። አንቺ በዚህ እኔ ነኝ የምነግረው። እኔ እና እሱ ነን የምንሰራው አይደለ? ይሄን ቪዲዮ እኔ ብቻ አይደለም የምሰራው። እኔ ዳይሬክት ያረኩት። ስለዚህ ነው ወይ ካንቺ ጋር ማለት ይኸውልሽ፣ ካንቺ ጋር ማውራት ካምባላ ቀረጻ ላይ ባይዘው እኖራለሁ። አትኖሪም ወይ? እኖራለሁ። ቪዲዮ መቅረጽ ይችላል ባይዘው። በነገራችን አንቺ አያገባሽም። ሲቀጥል ደግሞ አንተ የያዝናቸው ስራዎች ሲበላሹ ምን ያህል ነገሮች እንደምናጣ ታውቀዋለህ አይደል? ስለዚህ እሱን ከግምት ውስጥ አስገብተህ የምትፈልገው ነገር ንገረኝ። አለቀ። እሺ የምፈልገው ነገር ነው። ይኸውልሽ አንዴ ከሱ ጋር ነው የሚቀየር ሀሳብ የለውም። እሷ ምን ነግርሽን ነው? እኔ ምን ነግርሽ እኮ አንዴ ከሱ ጋር ነው እኮ እሷ የምታወራው። ይኸውልሽ እሷ ናት ማውራት የምትችለው። እሷ ስላለች ነው እዚህ ጋር የመጣሁት። ይኸውልሽ እኔን ማለት ነው እዚህ ጋር ያንቺ ኦዲየንሶችም ሆነ ሌላው ሰው ምናምን እንደ መጥፎ ሚዲያ ላይ እኔ መታየት አልፈልግም። እንደዚህ አይነት ባህሪም የለብኝም። ገባሽ እንዴ? ማለት ሳልፈልግ ነው በጣም ልውስጥ እያስገባሽ እያስገባሽ ምናምን ነገር። የምሬን እኮ ነው። ይኸውልሽ ከሷ ጋር ማውራት በቃ ጉንጭ ማልፋት ነው የሚሆንብሽ። የምሬ ነው የምልሽ። ተግባብተን አናወራ። ምን ሆነሽ ነው አንቺ? መሆን እየገባኝ አይደለም እንዴ? ያንተ እንደዚህ መሆን እየገባኝ አይደለም። ትክክል አይደለሽም። ምንም ነገር እሺ ስላልነደድሽ ነው እንደዚህ ሆኖ እያወራሽ ያለው ማለት እኔስ በቃ ይልሽ ካንቺ ጋር የግል ጸብ አረግ እያደረግሽ ነው። እኔና አንቺ ችግር የለውም። አንተ ሌላ ነገር አለብህ። አልገባኝም። ንገረኝ እስቲ። ማለት ሌላ ነገር አለ? እያወራን ያለነውን ነገር ወደ ሌላ ነገር እየወሰድከው ነው። ትክክል አይደለሽም። በትክክል እያወራሽ አይደለም። ከዛ ደግሞ እሷንም በትክክል እያወራሽ አይደለም እኮ። ከዚህ በፊት እኔ እናንተ ጸባለን እንዴ? እናንቺም እኮ የለንም። አንቺ እኮ ነሽ እያጋጋልሽ ያለሽው። አንቺ እኮ ነሽ በትክክል ያልሽ። አንዳንድ ስራ ላይ እኛ እኮ ስላከበርንሽ እኮ ነው ስራውን አናቆምም፣ ስራው እንዳይበላሽ ብለን እየነገረችሽ ነው። ከዛ ደግሞ አንቺ አትናገሪ፣ እሷ ናት የምትናገር። አንደኛ ነገር እየሰማኸኝ ነው። እኔ እናንተ ህግ አውጥተን እንደዚህ አይነት ስራ ሰርተን ከዚህ በኋላ ደግሞ እንደዚህ አይነት ነው። በቃ እንደዚህ ነው። ሁለተኛ ነገር በሶስተኛ ሰው እኔ ማወራት አትችልም ስነግርህ። ሶስተኛ ሰው አይደለችም እሷ ማለት እኔ አንቺ የዳኒ ማናጀር ነኝ አላልሽም እንዴ? እኔ ደግሞ እሱ ማናጀር ነኝ። አንቺ ትናንትና ነው ገና የምትታወቁት። በአንድ ሳምንት እንደዚህ በጣም ይደብራል። ምን ያህል እርግጠኛ ነሽ? በካንቺ ሳምንት እሱን መጣቂው አንቺ እንዳለን ለዛ ሌላ ነገር አታውቅም እኮ። የማታረጋግጭ ነገር ለምን እንዳልተረጋገጠ ነገር ታወራለሽ ማለት? የምራችሁ ነው እንደዚህ ያወራችሁ ያላችሁት? ስታይን እየሳቀን እየቀለድን ይመስላል። በተለይ ደግሞ ያንተ ይባስ ምን እያረክ ነው? አንቺ ነሽ እንደዚህ አይነት ነገር የጀመርሽው። በነገራችን አንተ ይኸውልህ ነገሮቹን እያከረርካችሁ። እሺ በቃ ችግር የለውም። አሁን ይኸውልሽ ስለ ስራ ነው ልናወራ የመጣ ነው፣ ሌላ ነገር አይደለም። እሱን ደግሞ እሷ ትነግርሻለች። እኔ ምን ነግርሽ ነገር እኔ እነግርሻለሁ። ስሚኝ ይኸውልሽ ስለ ሀሳባችሁ አይዲያዎች ብቻ አይደለም እየተሰራ ያለውና እኔ ላይ ህግ ማውጣት እናንተ ህግ ማውጣት ነው። እኔ ያንቺ ስራ ነው። ይኸውልሽ እንንገር። ኦኬ ያንተ ስራ መቅረት ይችላል ይቀር።
መቅረት ይችላል። ኦኬ መቅረት ይችላል። እንደዛ በዛ ላይ ደግሞ እሷ የሚደብራት ከሆነ የኔ ስራ ሲቆም ያንተን ስራ እንዴት እንደማትሻሻው አሳያለሁ። ማን ስራ ተበላሽው? አብረን አግሪመንት የተፈራረምናቸው ብዙ ስራዎች አሉ። ችግር ነው የሚበላሽ። ይኸውልሽ እሷ የሚደብራት ከሆነ አንቺ ጋር ራሱ ማለት የኔ ቪዲዮ ብቻ የሚበላሽ እያስመሰልከው ነው አንተ። ያንተም ስራ ነው የሚበላሽው። ገባ? እኔ ቅድመ ሁኔታዎች ማውጣት እፈልጋለሁ። አውጪ አንቺ ማውጣት ትችያለሽ። ኦኬ ቅድመ ሁኔታዎች ሳወጣ እኔ እናንተ ስራ ልንሰራ ስትመጣ ሶስተኛ ሰው ይዘህ መምጣት አትችልም ማለት እችላለሁ ማለት ነው። ሶስተኛ ሰው እሷ ግን ሶስተኛ ሰው አይደለች። ከካሜራማን ውጪ ሌላ ሰው ቪዲዮ ላይ ሶስተኛ ሰው አይደለችም። ይሄ ደግሞ ካልተመቸሽ ስራው ሊቀር ይችላል። ኦኬ መቀየር ይችላል። በዚህ ወይ አታስፈራራ። ስራ ማስፈራራት አይደለም በቃ ይቀራል። ችግር የለውም ነው በጣም ማለት ነው። ስራው ማንም እኮ አላስመሰለውም። አንቺ እኮ በቃ አይ ቅድመ ሁኔታ ስታወጡ እናንተ በጣም እንትኖች እኔ እዚህ ጋር በጣም ለምኜ የመጣው እያስመሰላችሁት ነው ባይዘው ማለት ነው። እኔ ደግሞ እንደዛ አይደለም ልናወራ ይኸውልሽ ተዘጋጅተሽበት ስራ ስለሚበላሽ እኮ ነው የመጣሽው። በቃ እንዲህ ምናምን ምን ሆነሽ ነው? እሷን ይዘን ነው ያልገባሽ ነገር ምንድን ነው የሚደብርሽ? እሷ ስሚኝ ያልገባሽ ነገር አለ። ምንድን ነው ያልገባሽ ነገር? ይኸውልሽ ቢቋረጥ ሁለታችሁም ትጎዳላችሁ። በቃ እሱ እንዲጎዳ ስለማልፈልግ ይሄን ነገር ተቀበልኩት። እንደዚህ ስቀበለው ደግሞ ልንገርሽ፣ ስቀበለው ደግሞ እኔ የሚደብሩኝ ነገራቶች አሉ። እነሱን ነገሮች ደግሞ መቀነስ ገባሽ? ብልሃተኛ መሆን አለብሽ። ብልሃት አይዘው ልንገርሽ፣ እኔ አሁንም እንደምልሽ እኔ እናንተ ቅድመ ሁኔታ ስታወጡ እኔ ቅድመ ሁኔታ ማውጣት እችላለሁ። ከውጭ ያልንሽ እኮ እያልኩሽ ያለሁት እኔ እንደዚህ አይነት ክርክር አልፈልግም። ስራ ለስራ ነው የመጣሁት። ዛሬ ፖስት ማድረግ ያለብኝ ቪዲዮ ነው። ገባሽ? በእናንተ ክርክር ቪዲዮዬ መቅረት የምትከራከሪው እኮ እንዴ እያረካለሁ ነገር ስናወራ ራሱ ይኸውልሽ አታዳምጪን። ተደርበሽ ታወሪያለሽ እየተደረበች ከዛ ደግሞ ይኸውልሽ እሷ ነሽ ማን አትበይ። በዛ ላይ ደግሞ ሌላው ነገር ይኸውልሽ እኔ ተናገርኩ እሷ ተናገረች ያው ማለት ወይ ደግሞ ብቻዬን መምጣት አልነበረብኝም መሰለኝ። ለሁለት በጣም እያወራችሁ ማለት ያለሽውን ይዘው ሰራዊት እያስፈራራሽን ነው እንዴ? ይዘሽው ነው ከፈለግሽ ኧረ ይዤው ምን ሊቀርብን ነው? ችግር የለውም ይዤው እመጣለሁ። አይደለም ለምን አትደውይለትም? ደውይለት ደውለታለሁ ችግር የለውም። ይኸውልሽ ያብስራ ሌላ ነገር ውስጥ እንዳንገባ። አሁን ይኸውልሽ በጣም ታግሼ ነው እያወራሁሽ ያለሁት። ልደውልለት ምናምን ብትደውልለት ምን ሊሆን መጥቼ ለሁለት እንደዚህ እሱ መጣል ምን የሚለውጠው ነገር የለም። በእናትሽ በቃ ወይ እንሂድ። በእውነት እኔ ስራውም ይቅርብ። የምሬ ነው የምልሽ። እንዴ አሁን እንደ ህፃን ማሰቡን ታይና እንደ ህፃን እያስፈራራችን ነው ጭራሽ። እንደ እናንተ ቅድመ ሁኔታ መውጣት እንደምትችሉት እኔ መውጣት እችላለሁ ወይ ደግሞ አንተ ነገር ደጋግመሽ አታውሪ ለኔ መንገር የምትችለው ደጋግመሽ አታውሪ። አንተ ራስህ መናገር ትችላለህ ማለት ዲሲፕሊን የሚባል ነገር ስላየ ይኑርክ። እሺ የኔ መናገር ነው የረበሸሽ። አንቺ ነሽ። አዎ ያንቺ መናገር ነው እየደበረኝ። አንቺ ነሽ ስነ ስርዓት የሌለሽ አንቺ ነሽ። ይኸውልህ ካንተ ጋር ነው ስራ ነው ልንሰራ የመጣ ነው። እሺ አንድ ነገር ልንገርሽ አሁን ማለት ነው እንዳንቺ ህግ ማውጣት እንዳንቺ ህግና ደንብ ማውጣት ማለት ነው ያረፈደ ይቀጣ ብለን ዝም ብለን በእምብርክኬንን እንትን እንድትዞሪ ስፓት እንድትዞሪ ማድረግ እንችላለን። ኬጂ ነው እንደ ያለ ነው። ተነሳንም እንሂድ እንችላለን። ቅጣት ነው። ተነሳንም እንቀጣው ለብረ መቀጣው ማሪ ይሄ ያንቺ ህግ ነው። አንቺ የምትሰሪበት ስራ ኦኬ። ሲያረፍዱ ያንበረከክሽ ምናምን ነው የምትጨጭ ነው። በአንቺ ጭንቅላት እያሰብኩልሽ እኮ ነው። እኔ እንደዛ አልኩኝ። እስከ ዛሬ እንደዚህ ነበር የምትሰራው። የእውነት በጣም ከባድ ነው። ሌላ ሰው ነው እዚህ ጋር እያየሁ ያለሁት። በጣም የምር አይደለም በጣም ነው። ይኸውልሽ ለነገሩ ይሄ ቪዲዮ ይለቀቃል። እኔ ለቀቅ ችግር የለውም ግን አሁን ይኸውልሽ ሰው እስከተወሰነ ሰዓት ይኸውልሽ ሰው እስከ የሆነ ሰዓት ይታገሳል ምናምን ማንነትን ሰው ማየት አለበት። ይኸውልሽ ችግር የለውም ይኸውልሽ ችግር የለውም እኮ ግን እስከ ተወሰነ ሰዓት ሰው ይታገሳል። አንቺ ግን አዎ በእውነት እንዴ ምን ሆነሽ ነው? አሁን እንኳን አልኩሽ እኮ በስነ ስርዓት ልናወራሽ ነው የመጣ ነው። ግን አንቺ ከና ከመምጣትሽ እኮ አብሮ እንደሰራ ሰው በስነ ስርዓት ልታወራኝ እሷን ይዘህ መምጣት አይጠበቅብህም። አሁንም የምደግምልህ ነገር ነው። እሺ እኔም ደግሞ የምደግምልሽ ነገር አሁንም የመጣሁት አሁን እኮ ይኸውልሽ በጀርባሽ ነው እያወራሁ አይደለም። ስትመጣ እኮ በጀርባሽ እያወራሁሽ አይደለም። ይኸውልሽ አሁንም የመጣሁት እየሰራን መጣችሁ አክት አድርገህ ስትሄድ እኔ ዝም ብያለሁ። ይኸውልሽ አሁንም ለት ብዬ ነው አንቺ በዳግም ፊት እንደዛ ዲመስማ እሷ ስላለሽ ነው የመጣሁት። ምን ማለት ነው? ማለት ልመጣ ነው ይሄ ነገር በጣም እየደጋገምከው ነውና አንቺም የደገምሽው ነገር እኮ ነው። እሷን ለምን ይዘህ መጣህ አልልሽ? የመጣሁት እሷ ይዛኝ ስለመጣች ከዚህ በፊት እንደዚህ ሰው ተጣልተንም ምንም ነገር ሆነ እናውቃለን። ጓደኞቻችን አያስታርቁንም እንኳን ሌላ ሰው። አሁንም የምደግምልህ ነገር ማን ላይ እናስገባም ነበር። አንቺ ግን ለሁለት ሆናችሁ ይኸውልሽ አዳምጪኝ፣ ለሁለት ሆናችሁ ሌላ ፊልም መፍጠር ከዛ ደግሞ እንደዚህ ያልመሰለንም እንደዚህ ያልመሰለንም
ማለት ነው ከኛ ጋር መጨረስ ትችላለች። ስለኔና ስለሷ ምን ታውቂያለሽ? ስለኔና ስለሷ አላውቅም። ምናልባት በቃ ስለሷ ብቻ አይደለም ስለኔም አታውቂ ማቅ መስለኝ ነበር እኮ እያልኩ ነው። ሌላ ማንነት እንዳለ እያየው ነው። እኔ በሰው ፊት ይውላችሁ ትናንትናም ከትላንቱ ወዲያም እንደዚህ ተጨቃጫቂ መሆን አልፈልግም። ገባ? ዛሬም ስለ ስራችን እናንተ ልናወራ በስርዓት ነው የመጣሁት። ሁለት ሆናችሁ ጠበቃችሁኝ። ገና ከመቀመጤ አረፈድሽ ብላችሁ ለነገር ያዛችሁ ራስሽ ነሽ። ይኸውልሽ አንደኛ አልደወልሽም ስትመጪ ስላልደወልሽ ስላጀመረን እኛ ምንም ሪስፔክት የለሽም። ዝም ብለሽ ተቀመጥሽ። ከዛ የምትናገሪው ነገር ሰላም በይን እንኳን ስንልሽ ምናምን ትይናለሽ ነበር የፈለከው ለምን እጅልንሳ እንደዚህ ምናምን ነገር አይደል? እንደዚህ ይቅርታሽ እኔ አይገባም። እንደዚህ ነው የፈለከው? ምን ሆነሽ ነው ግን? ትክክል ነሽ። ስነ ስርዓት ማጣት ነው። ስነ ስርዓት ማጣት ነው። ዲደስ እያስተማርሽ ነው። ስነ ስርዓት ሌላ ሰው ፊት እንደዚህ እኔን ማድረጉ ተገቢ ነው እ ሌላ ሰው አይደለችም። አሁን እኮ ያልገባሽ ነገር እኮ እሱ አታውቂኝም። እኔን እኮ ይኸውልሽ ከስራ ውጭ አታውቂኝም። ስራ ላይ ደግሞ ሪስፔክት ሰጥቼሽ ይኸውልሽ ስራ ላይ ደግሞ ሪስፔክት ሰጥቼሽ ሰርተናል። ተው ለምንድን ነው የምታወራው? በቃ እንዳነገርኩ ማለት ነው። አይ ሚን እንዳሰብኩት ከሆነ በቃ ነገር አስሬ ካልተደጋገመው አይገባትም ወይ ደግሞ መረዳት አፈልግም። እየሰደብሽ ነው? እየሰደብኩሽ አይደለም። አረ ይገባኛል ማርያ አትስቢ። ኤኒዌይስ አሁን በቃ እኔ ደከመኝ ማለት እየሞቀኝ ነው ሁላ እየደከመኝ ነውና ወደ ጉዳያችን እንግባ። እኔ መከራከር ከዚህ በላይ አልችልም። ምንድነው ሐሳብክ? ፍቅር ከቻልሽ ፕሊዝ እሺ፣ አንድ ደቂቃ። ምንድነው ሐሳብክ? እሺ ሐሳቡ ምን ነገር ይችላል? ሐሳቡ እሺ፣ አይዲያችሁም እንደሆነ አላውቅም። መተቃቀፍም መሳሳምም ሊኖር ይችላል፣ ግን ወይ በሌላ ነገር ትቀይሩታላችሁ። ብዙ አታችመንት እንዲኖራችሁ አልፈልግም። መጨባበጥ ራሱ ከአንድ ያለፈ እንዳይሆን እንደዚህ እናርገው አይደል? ቪዲዮ ከታልሽ እንደዚህ ያናገረች ቁም ነገር ነው ያዝነው እንደዛ እና በሷ ታወራልኝ ብለሃል አይደል? አትደራረቡ። በቃ አንድ ሰው ነኝ። እሺ አንድ ሰው ነው እኮ ዝም ብለሽ ስሚ። ከዛ ታወሪያለሽ። ሐሳብሽን ታወሪያለሽ። ዝም ብለሽ ስሚ። ቀልድ ነው እንደያዝ ነው። እኔ በጣም ታደክማለች። ልብ ነው ታወርደው አምቦል። እሺ አሁንም እኮ ያልኩትን ነገር ነው የምታስደጋግሚኝ። ግን ይሁን እሺ ምን ይደረጋል? አንዳንዴ እኮ ፈጣሪ ፈጣን ጭቅላት ሲነሳ ላልሽው መሳሳም አይነት ቪዲዮ የለንም። አንደኛ እንደዚህ አይነት ቪዲዮም የለንም። መቀራረብ፣ መተቃቀፍ፣ የፍቅረኛ ሲን አልፈልግም ጭራሽ። የኔ ፍቅር ጭራሽ ጥሪ ማለት ነው። እቺ ብቻ ናት። ሌላ በቃ እቺን ካላለ ትሰሩ እንደነገርኩሽ። ከዛ ቪዲዮ እንደጨረሳችሁ ኤዲት ምናምን አድርገሽ ትልኪልኛለሽ። ቁጥሬን ሰጥሽና ትልኪልኛለሽ። ከዛ አፕሩቭ ብዬ ጽፍልሻለሁ። ቪዲዮን አንቺ አይተሽው? አዎ። ካልተመቸኝ በኋላ እኔ እና እሱ ካልተመቸሽ አገኝ ብዬ ጽፍልሻለሁ። ድጋሚ እልሻለሁ ማለት ነው። አቤት ለምን አንቺ ወይ ስክሪፕቱን አጽፊልንም? እንደዚህ ስሩ አይ ዳይሬክት ጋር አቋጫው በቃ ማለት እኔ ይሄ ስራ የምሰራው ስራ ቲክቶክም ሆነ ሌላው ነገር ስለሚያስፈልገኝ ላይ ከይሳት እኔ በጣም ብዙ ሀሳብ አለብኝ ምናምን ነገር ገባሽ? ብዙ ቤተሰብ ማስተዳደር ልጅ ነኝ ምናምን እና ስራ ስለሚያስፈልገኝ እንጂ እንደናንተ ሁኔታ ከሱ ጋር መስራት ከዚህ በኋላ አልነበረብኝም። እንደናንተ ማድረግ እኔን ማለት ነው። ግን ኦኬ እኮ እኛም እሱን አስበን ነው የምንሰራው። በቃ ከተስማማች ማለት ነው። እስቲ ከተስማማች ምሳ በልተን እንምጣ። ሰዓት ሄዷል። እዚያም በላ ምሳ አርፍደሽ የመጣሽ አንቺ። አሁን ደግሞ የምሳ ሰዓታችን ከዛ ትቀርጹና ትልኪኛለሽ ቪዲዮን እንዳደረሽ ደውይላችሁ። አይ የለኝም። ቆይ ካንተ ወስዳለሁ። ከዛ እደውልልሻለሁ። ጨርሰናል እልሻለሁ። ከሱ ጋር ብዙ የሚያደዋውላችሁ ነገር የሚኖር አይመስለኝም። ወይ እንግዲህ ይሄ ነበር። ካሁን በኋላ ቲክቶክ ላይ ካያችኋቸው ሁለቱን ሌላ ነገር እንዳይመስላችሁ። ስቲፈን እንዳትቆጡት። ያው ከፍቅር ጋር ሆነ ከሷ ጋር ምናምን እንዳትሉት ስራ ስለሆነ ነው። ይሄን ነገር ለመናገር ነው ዛሬ በእውነቱ እዚህ ቪዲዮ ላይ የተገኘሁት። ና እንነሳ በቃ ያብዬ ደውይሽ። እኔ ሚስኮል አደረግልሽና አሁን ቁጥሬ ላይ ማዘን መከፋቴን እምባዬ ሲያወራ ድምፅ አልባ ቅኝቴን አንጀቴ ሲጋራ አይኔም ባግቶ እየጮኸ ቃሉ ሳልከርመው አልቀርም ለታዘበኝ ሁሉ ያልዳመነ ዝናብ ያላባራ ንግሱ
ያልተቆረ ሐዘን ቀን ብርት ያርግዞ ውስጤ በማሳዘን ሁሌ እንዳለቀሰ የዓይኔ ልቡ ሳይፈርስ እንባይ ታበሰ ሰዎች ሳያደምጡኝ ቃሉ ሳይገባቸው